ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ኢሳት ዲጂታል ተጀምሯል ከዜናዎቹ ጋር ትዕግስት ተስፋዬ ነኝ አብራችሁን ነው ቀዳሚ ወዳደረግነው መረጃ አልፋለሁ የባህር በር ጥያቄ የመንግስት ፖለቲካዊ ፍላጎት ተደርጎ መወሰድ የለበትም ተባለ በወቻሞ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ሙሉዓለም ኃይለ ማርያም ለጋዜጣ ፕላስ እንደገለጹት የባህር በር ጥያቄ የብሔራዊ ጥቅም እንጂ የመንግስት ፖለቲካዊ ፍላጎት ብቻ ተደርጎ መወሰድ የለበትም። ኢትዮጵያ እንደ ሀገር መሰረታዊ ከምትላቸው የብሔራዊ ጥቅም አጀንዳዎች መካከል አንዱ የሆነውን የባህር በር መልሶ የማግኘት ጉዳይ ከዘላቂ የብሔራዊ ጥቅም ጋር ብቻ ተያይዞ መታየት ያለበት እንደሆነ ገልጸዋል። እያደገ የመጣውን የሀገሪቱን ኢኮኖሚና የህዝብ ቁጥር ሊሸከም የሚችል መሰረተ ልማት ካልተገነባ ከፍተኛ ቁጥር ያለውን ህዝብ አፍኖ ማቆየት የሚቻልበት ሁኔታ የለም። ከዚህም አኳያ ሀገሪቱ የምታስተዳድረው የባህር በር ከምን ጊዜውም በላይ የሚያስፈልግበት ወቅት ላይ እንገኛለን ብለዋል። ከጂኦፖለቲካ አንጻር በቀጠናው የሀገሪቱን ተደማጭነት ለማሳደግ የተሳለጠና ደህንነቱ የተረጋገጠ የንግድ እንቅስቃሴ እንዲኖር በከፍተኛ ፍጥነት ቁጥሩ እየጨመረ ላለው ህዝብ ዘላቂ ጥቅም ለማስከበር የባህር በር ጨዋታ ቀያሪ ሚና እንደሚኖረው አንስተዋል። የባህር በር ጥያቄ ማንሳት እንደ ነውር መታየቱ ቀርቶ የዜጎች አጀንዳ ወደ መሆን መጥቷል ያሉት አቶ ሙሉዓለም የፍትሃዊ የባህር በር ጥያቄ ተገቢው ምላሽ እንዲያገኝ የተጀመረው ዲፕሎማሲያዊ ጥረት መቀጠል እንዳለበትና በተለይም የቀጠናው ሀገራት እርስ በርስ ካለመተማመን አባዜ ወጥተው በሰጥቶ መቀበል መርህ እንዲሰሩ ጠንካራ ስራ መሰራት ይገባል ብለዋል። ኮሚሽኑ የ5 ዓመት የኢንቨስትመንት ስትራቴጂ አውጥቶ ወደ ስራ መግባቱ ተገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ከኢዜአ ጋር በነበራቸው ቆይታ በኢትዮጵያ ኢንቨስትመንት ፍሰት እየጨመረ መምጣቱን ተናግረዋል። ለዚህም እንደ ምክንያት ከሚጠቀሱ በርካታ ተግባራት መካከል ባለሀብቶች ያነሷቸው ለነበሩ ጥያቄዎች ምላሽ መስጠት መጀመሩ ነው ያሉት ኮሚሽነሩ ከነዚህም ውስጥ 14 የኢንዱስትሪ ፓርኮች ወደ ልዩ የኢኮኖሚ ዞኖች መቀየራቸው አንዱ ማሳያ ነው ብለዋል። በሌላ በኩል ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ከኤሌክትሪክ ኃይል አቅርቦት ጋር በተያያዘ ይነሳ ለነበረው ጥያቄ ምላሽ የሰጠ መሆኑን አስረድተዋል። እንዲሁም ከውጭ ምንዛሪ አቅርቦት ጋር ለሚነሱ ጥያቄዎች በኢኮኖሚ ማሻሻያው መሰረት ለውጥ መገኘቱን ጠቅሰው የኢትዮጵያ አየር መንገድ መዳረሻዎችን ማስፋቱ ድርጅቶቹ በቀላሉ ምርታቸውን ወደ ተለያዩ ሀገራት እንዲልኩ በማድረግ በኢንቨስትመንት ፍሰት ላይ የጎላ ሚና አበርክቷል ብለዋል። በኮሚሽኑ የሚሰጠው የአንድ ማዕከል አገልግሎትም አላስፈላጊ ቢሮክራሲዎችን በማስቀረት ፈጣን፣ ግልጽና ተደራሽ እየሆነ መምጣቱን አመልክተዋል። በአጠቃላይ በኮሚሽኑ በተከናወኑ ዘርፈ ብዙ የማሻሻያ ስራዎችም እንደ አውሮፓውያን አቆጣጠር በ2024 እና 2025 ከ4 ቢሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት መመዝገቡን አረጋግጠዋል። ኢንቨስትመንትን በይበልጥ እንዲስፋፋና እንዲነቃቃ ኮሚሽኑ የተለያዩ ስራዎች እያከናወኑ መሆኑን የጠቆሙት ኮሚሽነሩ በኢትዮጵያ ያለውን የኢንቨስትመንት እድል ለማስተዋወቅ የ5 ዓመት የኢንቨስትመንት ስትራቴጂ ተዘጋጅቶ ወደ ስራ መገባቱን አስታውቀዋል። የአዲስ አበባ ገቢዎች ቢሮ ለ60 በመቶ የግብር ቅሬታ አቅራቢዎች ምላሽ መስጠቱን አስታወቀ። ከግብር አሰባሰብና አከፋፈል ጋር በተገናኘ የሚነሱትን ቅሬታዎች ለመፍታት በአዲስ አበባ ከተማ አስተዳደር የተዘረጋው አዲስ አሰራር ተጨማሪ ግብዓት እንደሚሆነው የአዲስ አበባ ከተማ ገቢዎች ቢሮ ለኢሳት ተናግሯል። የዚህን ዜና ዝርዝር ሙሉቀን ሰለሞን እንደሚከተለው ያቀርበዋል። የአዲስ አበባ ከተማ አስተዳደር ግብር ከፋዮች የሚያነሱትን ቅሬታ ለመፍታት የሚያስችል አዲስ አሰራር ተግባራዊ እንደሚሆን ለዚህም አዲስ የቅሬታ ሰሚ መዋቅር እንደሚቋቋም አስታውቋል። ይህንንም ተከትሎ የአዲስ አበባ ገቢዎች ቢሮ ሕዝብ ግንኙነት ኃላፊ ሰውነት አየለ የተቋቋመው አዲስ መዋቅር በግብር ከፋዮች የሚነሱትን ቅሬታዎች በመፍታት በኩል ተጨማሪ ግብዓት እንደሚሆን ለኢሳት ተናግረዋል። አሁን የተሻለ ፍጥነት እንዲኖረው ተደርጓል ማለት ነው። ስለዚህ እነዚህንና በርካታ ከቅሬታ አቀራረብ ጋር ተያይዞ ያሉ ችግሮችን በየጊዜው አመራሩም የቢሮ ኃላፊ አመራርም በየጊዜው እየተከታተለ በቋሚነት የተገመገመ ለመፍታት ጥረት እየተደረገ ነው ያለው። መሻሻሎች አሉ። አሁንም ግን በርካታ የሚነሱ ቅሬታዎች ይኖራሉ ከአገልግሎት አሰጣጥ ጋር በተያያዘ። ስለዚህ ደረጃ በደረጃ ለመፍታት ጥረት እየተደረገ ነው ያለው። አሁን የተቋቋመውም በገጽታ ጽሕፈት ቤት በኩል የተቋቋመው
የቅሬታ የሚፈታበት ግብረ እንትን ምንድነው ኮሚቴ፣ እሱም ሌላ አጋዥ ነው የሚሆነው ማለት ነው። ትልቅ አጋዥ አቅም ይሆናል ማለት ነው። በቢሮ ካለው አሰራር በውስጥ ካለው አሰራር በዛ በምንሰጣቸው አገልግሎቶች ያመካ አካል ካለ እዛ ደግሞ ቅሬታውን ሊያቀርብ የሚችልበትን እድል ተፈጥሯል። ያ ትልቅ አቅም ነው ማለት ነው። ለቢሮ ትልቅ አቅም ነው። ስለዚህ በጋራ በመሆን የሚሰራ ነው ማለት ነው የሚሆነው። አክለውም ቢሮው በዘረጋው የአሰራር ስርዓት 60 በመቶ የታክሲ ውሳኔ እንደገና እንዲታይና ቅሬታዎች እንዲፈቱ የተለያዩ ስራዎች መከናወናቸውን ገልጸዋል። በዚህ ዓመት ባለፉት 4 ወራት ብቻ ከቀረቡ ቅሬታዎች ተጣርቶ ወደ 63% የሚደርስ ከ60% የሚደርሰው ቅሬታ እንዲፈታ ወይም ደግሞ የተወሰነ የታክስ ውሳኔ እንዲሻሻል የተደረገበት ሁኔታ አለ ማለት ነው። ስለዚህ በዚህ መሰረት የታክስ ውሳኔዎችን ለማሻሻል ጥረት እያደረግን ያለንበት ሁኔታ አለ። ከአገልግሎት አሰጣጥ ጋር በተያያዘ እኛ አገልግሎቱን በተቻለ መጠን በቴክኖሎጂ እንዲታገዝ ለማስቻል ከዛ ባለፈ ደግሞ ያው ኦፕሬት የሚያደርገው የሰው ኃይሉ እሱ ላይም ያው ስራ እየተሰራ ነው ያለው። የሰው ኃይል እጥረት እንዲሟላ በዚህ ዓመት ብቻ እንደ ተቋም የነበረ የሰው ኃይል ለማሟላት ብዙ ስራዎች የተሰሩበት ሁኔታ አለ። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። ወደ ውጭ ዘገባዎች አመራለሁ። ሳይንቲስቶችና ምሁራን በአየር ንብረት ለውጥ መከላከል ላይ ፈጣን እርምጃ እንዲወሰድ ጥያቄ አቀረቡ። በእንግሊዙ ኤክስተር ዩኒቨርሲቲና በግብረሰናይ ድርጅቶች አስተባባሪነት የተሰበሰቡትን ሳይንቲስቶች ዳይሬክቲቭ ዲክላሬሽን በሚል ስያሜ ፊርማ በማሰባሰብ የትብብር ሰነድ ይፋ አድርገዋል። በመግለጫቸውም እንደ አውሮፓውያን አቆጣጠር በ2050 የዓለም የበካይ ጋዝ ልቀት መጠን ወደ 0 ካልወረደ የሰው ልጅ ወደ አደገኛ ችግር ውስጥ እንደሚገባ ያስጠነቀቁ ሲሆን የዓለም መሪዎች ለአየር ንብረት ለውጥ መከላከል የሚያደርጉትን ድጋፍ እንዲያሳድጉ ጠይቀዋል። የትብብሩን ሰነድ ከተለያዩ የዓለም ክፍል የተሰባሰቡ 583 ሳይንቲስቶች 579 የዶክትሬት ዲግሪና ከዚያ በላይ የትምህርት ዝግጅት ያላቸው ምሁራን፣ ሌሎች ከፍተኛ ባለሙያዎች በድምሩ 1162 ምሁራን መፈረማቸውን ዩሮኒውስ ዘግበዋል። የጦር መሳሪያ ኢንዱስትሪዎች እንደ ጎርጎሮሳውያን 2025 ከፍተኛ የጦር መሳሪያ ንግድ ማካሄዳቸው ተነገረ። በዓለማችን ትልልቅ የሚባሉት 100 የጦር መሳሪያ አምራቾች ከመሳሪያ ሽያጭ በጎርጎሮሳውያኑ 2024 ከሚያገኙት ገቢ በ5.9 በመቶ መጨመሩን በስቶክሆልም የሚገኘው ዓለም አቀፉ የሰላም ምርምር ተቋም ሲፒአር ይፋ ባደረገው ዓመታዊ መግለጫ አስታውቋል። በዚህም አምራቾቹ በ2025 ባካሄዱት የጦር መሳሪያ ሽያጭ 679 ቢሊዮን የአሜሪካን ዶላር አግኝተዋል ተብሏል። የጦር መሳሪያ ኢንዱስትሪው ባካሄደው ከፍተኛ የጦር መሳሪያ ሽያጭ የምንዛሬ ልውውጥ ማስከተሉ ተመልክቷል። ዓለም አቀፉ የሰላም ምርምር ተቋም ይፋ እንዳደረገው የጦር መሳሪያ ግዢ ፍላጎት የጨመረው በዩክሬንና በጋዛ ሰርጥ የሚታየውን ጦርነት ጨምሮ በዓለም አቀፍና በክልል ደረጃ በተከሰተው የጂኦፖለቲካው ውጥረት እንዲሁም ከጊዜ ወደ ጊዜ እየጨመረ በመጣው ወታደራዊ ወጪ ምክንያት መሆኑን አብራርቷል ሲል የዘገበው ዶቼ ቬሌ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል በዚሁ ተጠናቋል። ዜናዎቹን እያመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ